بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وبعد السلام عليكم ورحمة الله وبركاته إن شاء الله زاري لاي ኢባዳዎች ሁለት አይነት ኢባዳዎች አሉ አንደኛው በአካላዊ ተግባራችን የምንፈጽመው ነው ሌላኛው ደግሞ ውስጣዊና መንፈሳዊ የሆነ ኢባዳ ነው ከነዚህ ኢባዳዎች ትልቁና ከባዱ ይሄ ውስጣዊ የሆነ መንፈሳዊ ኢባዳ በጣም ትልቅና ከባድ ነው ልክ እንደ ሰላት ጾም ዘካ አካላዊ ናቸው አብዛኞቹ በአካል የሚፈጸሙ ተግባራቶች ናቸው ከዛ ባለፈ በውስጣችን የምንሰራቸው ወይም ደግሞ በትክክል እኛነታችንን ገላጭ ሆነው ውስጣችንን ማሳደግ አላህ ዘንድ ያለንን ቀረቤታ ከሚያደርጉልን ኢባዳዎች ከነዛው ኢባዳዎች አንዱ የሆነው ነው ዛሬ ትንሽ ማሰብና ማውሳት መፈልገው ሪዳላህ ሪዳ ይሄ የአላህን ውዴታ ለማግኘት የሚደረግ እንቅስቃሴ ወይም ደግሞ አላህ በሰጠን ነገር ላይ መውደድ ብዙዎቻችን በዱንያ ላይ የተሰጠነው ግን በእኛ ሐሳብና በእኛ ፍላጎት አንሶናል ብለን የምናስበው ወይም ቀርቶብናል ብለን የምንሻቸው ብዙ ነገራቶች በህይወታችን ውስጥ አሉ ምናልባት ከራሳችን ማንነት ጀምሮ በአፈጣጠራችን አላህ በፈጠረን አፈጣጠር ላይ እይታ መልከታ ይኖረናል እንዴት አድርጎ ፈጠረኝ አላህ ለምን እንደዚህ ሆንኩ ብለን እናስብ ይሆናል እንደው በእኛ ምርጫ ቢሆን ምን ሆነን መፈጠር እንችል ነበር ብላችሁ ታስባላችሁ የአላህን Subhanahu Wa Ta'ala ቁድራ የአላህን ኃያልነትና ልቅና ተመልከቱት አፈጣጠራችን እንዴት አድርጎ አሳምሮ እንደፈጠረን أحسن الخالقين أسماري يهونو كراج فتاري يهونو جيتا هياونا تلاقو جيتا خالق الكون انديت هرقو أسمرون دكرسانيو لقد خلقنا الإنسان في أحسن التقويم يسولجين بامارنا بتوابكم أنا لا أدرجو فترنا إلى لسولج إيجتا السابي كلهم سيراسو تيستالو لاندو كونجو ليلاو فنجا ለሌላው ማስተልል ለሌላው መልካም ሊሆን ይችላል ሁላችንም ሰውነንና እይታችን ይለያያል ምን ረካበትም ነገር አንድ ጊዜ ኮን ላለን አይደለም ሊሆኑ ሰዎች ተዋደው ተፋቅደው ተጋብተው ስናይ እንደዚህ ሰዎች ምን ያገናኛቸው እንደው እንዴት ብሎ ወደዳት እንዴት ብሎ ወደደችው ይባላል ግን ይሄ ዘውቅ ነው ቴስት ነው አላህ Subhanahu Wa Ta'ala አንዱ ላንዱ በመድር ላይ መጥፎና አስጠላ ያርጎ የፈጠረው ፍጡር የለም خالق الكون ለዚህ ነው ይባላል የሚታወቅ ታሪክ አለ ኢማም ማሊክ ኢብኑ አነስ ጋር መጥቶ አንድ ሰው قلت لزوجتي ان لم تكوني اهلا من القمر فانت طالقه مستين بيالኳት ከጨረቃ ማታምሪ ኮንሽ ፈትቸሻለሁ በያልኳት አላቸው ፍቹ ይወድቃሉ ብሎ ጠይቃቸው والله እኔ ሚስት ከጨረቃ ታምራለች በያላስብም ተፈታለች ነበር ያሉት ኢማም ማሊክ ይሄን መልስ ይዞ ሲወጣ ታላቁ ተማሪ የኢማሙ ሻፊዒ ኢማም ማሊክ ደረሳ ውጭ ላይ ያንሳው አገኙት ገና ልጅ ናቸው ምን ጠይቀህ ምን መልስ አገኘህ አሉት ለመማር ለመጠቀም ፈልገው ይሄን ነገራቸው ምንድን ነበር ያሉት ኢማም ሻፊዒ ግን ላ እኔ ግን ሚስት ከጨረቃ ታምራለች ነው ምለው አሉት ደነገጠ ሰው የአራቢ ነው ንየታይታት ነው አለ እንደው ምናልባት ግብ ሳይገባ አይቀርም አረቦች ያው ታውቃላችሁ ለሴቶች ያላቸውን በጣም እንትና ይቀናሉ ኢማሙ ሻፊዒ ተዋንተ ሰው እኔ ሚስትህንም አላየኋትም ማላቃትም ነገር ግን አማ قرأت قول الله تعالى في سورة التين لقد خلقنا الإنسان في أحسن التقويم የሰው ልጅን ባማረቁ መናና በተዋበ ተፈጥሮ ፈጠርነው ይላልና ከሰው ያማረ ፍጡር የለም ማለት ኢማሙ ሻፊዒ ደነገጠ ሰውየው ተመልሶ ሄዶ ለኢማም ማሊክ ነገራቸው ኢማም ማሊክ ይሄን خبر ሲሰሙ እሳቸውም ደነገጡ ሐቅ ሁሉ ጊዜ የሚበላይ ነበርና ለሐቅ ይኖሩ የነበሩ ሰዎች ናቸውና ለምን የኔ ቃል ታጠፈ ለምን የኔ ድምጽ ሳይሰማ ቀረ እኔ አስተማሪ ያለሁት ያለ ይሄ ጻልጅ እንዴት ተናገረ አይደለም ዛሬ የምናያቸው ማህበረሰባችን ውስጥ ያሉ በሽታዎች የኔነት ህመም ያ ትልቅ አደጋ እነዛ ሰዎች ላይ ስላልነበረ ነው ትውልድን በዛ ደረጃ ማሸጋገር የቻሉት እስከ ዛሬም የኡማው ቅርስና ወይም ሰርዋ ሆኖ መቆየት የቻሉት ምን ነበር ያሉት ኢማም ማሊክ ሐቅ ሊከተሉት ይገባል አሳበ ማሊክ አሳበ ሻፊዒ ወአخطأ ማሊክ ማሊክ ተሳሳተ ሻፊዒ እውነት ተናገረ ሐቅ ነው ልንከተለው የሚገባው ሐቁን ተከትለናል ሚስት ከጨረቃ ታምራለች አትፈታም ነበር ያሉት ምን ለማንሳት ፈልጌ ነው እዚህ ላይ ያነሳው ዘውቅ ይሄ አንዳንዴ ቴስት የሚባል ነገር አለ ሰዎች የራሳቸው እይታ የራሳቸው መልከታ ነው የሰው ልጅ ግን በሁሉ ነገርና በእያንዳንዱ ህይወት ጉዳዮቻችን በኑሯችን በስራችን በትዳራችን በሌሎች ጉዳዮቻችን ምን አለ ብለን የምናስባቸው አንዳንድ ጊዜ ውስጣችን ላይ የሚፈጠሩ ነገሮች አሉ እነዛ ነገሮች ግን ከዛ ያለፈ ነገር መሄድ ስላለብን ነው ለዚህ ነው አላህ Subhanahu Wa Ta'ala ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደሚገልጹት ذاق طعم الإيمان من رضي بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا የኢማንን ጣዕም ያጣጣመ ሰው ነው የአላህን ጌትነት ወዶ የነብዩን መልእክተኝነት ተቀብሎ እስልምናን ዲን ከዲኖች በላይ እንደሆነ አምኖ በልቡ ያረጋገጠ ሰው በርግጥ የኢማንን ጣዕም አጣጣመ ይላሉ ዘውቅ ነው ይሄ ሪዳ ነው አላህ የወደደው ወዶ መቀበል ውስጣችን አላህ ለመረጠው ነገር እጅ መስጠትና እስላም ማድረግ እኛ ምን መርጣቸው እኛ ምን እናስባቸው ነገሮች አሉ ልክ እንዳልኳችሁ ቀደም መነሻ ላይ እንደኔ እንዳፈጣጣሪ እስቲ እኔና እናንተ ብንሆን አይናችን የት ቦታ ላይ እንዲቀመጥ እንፈልግ ነበር አፍንጫችን የት ቦታ ላይ ቢሆን ነበር ምን ወደውና ምን ናምረው
ምናምነው አስቡት እስቲ እንደው አያርገውና ይሄ አይናችን እግራችን ላይ ቢሆን ኖሮ ምን እናደርገው ነበር ሱብሃነል ኻሊቅ ይሄ እኮ ነው የአላህ ሱብሃነሁ ወተዓላ ልቅና በእኛ ምርጫ በእኛ ፍላጎት ቢሆን የት ላይ ቢሆን ነበር የምንወደው ይሄንን አሰባችሁት እግራችሁ ላይ ቢሆን እንግዲህ ጫማ አድርገህ ወይም ደግሞ በእግር ስትሄድ እንቅፋት በመጣ ቁጥር አይንህ ምን ሊሆን እንደሚችል እያንዳንዱ ነገር ስንመለከተው ሕክመቱል ኢላሂ አጂብ ነው የአላህ ሱብሓነሁ ወተዓላ ጥበብ የአላህ ሱብሓነሁ ወተዓላ ኃያልነትን ማሳያ ነው ለዚህ ነው አላህ ሱብሓነሁ ወተዓላ ወፉ አንፉሲኩም አፈላ ትብሲሩን እንዴት ተመልከቱት ሩቅ አትሂዱ ይላል ነፍሳችሁን ብቻ ተመልከቱት እንዴት አድርገን እንደፈጠርናችሁ ይሄ በዚህ አይነት የተቀናጀ በዚህ አይነት ጥበብ በተሞላበት አንድ ነገር ለመፍጠር አንድ የጎደለ ነገር ዛሬ ሳይንሱ ምድር ለመተካት ምን ያህል ዋጋ ያስከፍላል ምን ያህል ሂደት ይሄዳል ያላህ Subhanahu Wa Ta'ala ህክማ ይሄ ጌታ ነው ይሄ የመረጠልንን ወደን እንቀበላለን ወይስ እንጠላለን እሱ ለኛ የተሻለውን እንጂ የሚጎዳውን ይመርጥልናል ለዛ ነው ምርጫችን ሁሉ ጊዜ አላህ የሚመርጠው መምረጣችን ለኛ የበለጠ ሰላም ይሰጣናል ከዛው ምን ፈልግ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሶቻቸው ላይ ወይም ደግሞ ሐዲስ አልቁድሲ ላይ የሚያነሷቸው ነገሮች አሉ ሪዳ ሰዎች በተሰጣቸው ነገር ወይም በጸጋው አለመረጋጋት ሰላም አለማግኘት ውስጣቸው ሰላም ማጣት እንደዚህ አይነት ነገር ሲኖር አላህ Subhanahu Wa Ta'ala በሐዲስ አልቁድሲ ምን ይላል መሰላችሁ አብዲ خلقتك لعبادتي فلا تلعب وقسمت لك رزقك فلا تتعب إن كثر فلا تفرح وإن قل فلا تحزن إن أنت راض بما قسمت لك أرهت عقلك وجسمك وأصبحت عندي محمودا وإن لم ترض بما قسمت لك أتعبت عقلك وجسمك وأصبحت عندي مذموما وعزتي وجلالي لأسلطن عليك الدنيا لتركضنها ركضة الوحوش لم يصيبك إلا ما قد كتبت لك ይላል ባሪያዬ ይላል አላህ Subhanahu Wa Ta'ala የፈጠርኩን ልትገዛ ነው አትጫዋት ይላል ለትልቅ ዓላማ ተፈጥረሃል ለትልቅ ነገር ታጭተሃል አላህን ለመገዛት የምድርን ውክልና ለመሸከም ይሄንን የተሰጠን ትልቅ ውክልና በትንንሽ ጉዳዮችና በውዳቂ ነገሮች እንዳታጠፋው ያን ትልቅ የተመረጥክበትን ነገር እንዳታበላሽው ይላል አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ለቀልድ አልፈጠርናችሁም ነው አለ አፈሐሲብቱም አነማ خلقناكم عبثا ኢላል አላህ እንደው ለጨዋታ ለቀልድ ለቧልት የፈጠርናችሁ ይመስላችኋል አይደለም ለትልቅ ዓላማ ነው ያኒ ኡቡዲያ ለዚህ ለታላቅ የሆነ ለአላህ ባርነት ለሐያሉ ጌታ ለአንዱ አምላክ ብቻ መተናነስ መዋደቅ መታዘዝ እጅ መስጠት በሱ ትእዛዝና መመሪያ ውስጥ መኖር ያለ ሽርክ ያለ ጣልቃ ገብነት ከፍጡራን ጣልቃ ገብነቶች አላህን ብቻ ለተገዛ ይዘን ባሪያዬ እኔ እንድትገዛኝ የፈጠርኩ አትጫወት እርዝቅህን ወስኜልሃለሁ ድንበር አትለፍ ይላል ያ ማለት ምንድነው ሰው ልጅ ሰበብን ያደርሳል ምክንያቶች ላይ ይገኛል ከዛ ያለፈ ነገር ግን ውስጥ አይገባም በሱ ብልጠት የሚመጣ ነገር ስለሌለ ድንበርም አልፎ حرامን አይሸጋገርም አላህ ይላል አላህ Subhanahu Wa Ta'ala መቼም የሰው ልጅ ለነብዩ ሰለላሁ ዐለይሂ ወሰለም አጀሉ استكمال አታደርግም አጀሏት ሞላም የተወሰነችለት አንድ ድርሃም እንኳን በህይወቱ ሳትገባ ለሱ የተቀደረችው ቀደር ሳትደርስለት አትመጣ አይቀርም ስለዚህ ምንድነው ሪዳ መውደድ አላህ የመረጠውን ነገር መውደድ ቀሰምቱ ለከ ሪዝቀከ ፈላ ተጣብ ርዝቅህን ወስኛለሁ ድንበር አትድከም እኔ ወሰንኩልህን ከወደድክ አእምሮን አሳርፈዋለሁ አካልን ከድካም ጠብቀዋለሁ እኔም ዘንድ ተወዳጅ ትሆናለህ ይላል እኔ የመረጥኩልህን ከጠላህ አእምሮህን አደክመዋለሁ ሰውነትህንም አለፈዋለሁ እኔም ዘንድ ተጠላህ ባሪያ ትሆናለህ በመድር ላይ ትለፋለህ ትኳትናለህ ትጓዛለህ ትንገላታለህ እኔ ወሰንኩልህን እንጂ አታውገኝም ያው እንደማንንም ተጉዘህ ያው እንደ እንስሳ በረሃ ላይ እንደጠፋ እንስሳ የተከተበልህን እንጂ አታገኝም ስለዚህ ምንድነው ትልቁ መፍትሄ በተለይ ትልቁ ጉዳያችን ዱንያ ስለሆነ ዛሬ ላይ ብዙ ነገራችን ያሳጣን ማንነታችንን ያስረሳን አኸራችንን አዘንግቶ ከእምነታችን ያስወጣን መንገድ ያሳተን እርስ በርስ ያበላላን ዝምድና ከዝምድና ያቆራረጠን ወንድም ከወንድም ያጣላን አንዱ መንገድ እንድስት ያደረገን ያለው ይሄ ዱንያ ስለሆነ አላህ የወሰነልን ነገር ያለ በእኛ ብልጠት ፍጥነትና ዕውቀት የሚመጣ ነገር እየመሰለን ብዙ ነገር ያጠፋን ስላለ ይሄ ነገራችንን ቆም ብለን ማየት ይፈልጋል ሪዳ الله يوددهم موجد ለዚህ ነበር ሰዓድ ብን አቢ ወቃስ من المستجاب الدعاء الله ዱዓቸውን ከሚቀበላቸው الله ዱዓቸውን ከሚቀበላቸውና ከሚሰማቸው ትልልቅ ባሮች ውስጥ ነበር ሰው ታሞ መጥቶ እሱ ጋር ዱዓ ተደርጎለት ይድናል አይኑ ጠፍቶ ይበራል ተሸግሮ መጥቶ ያገኛል ሁሉ ነገር እሱ ግን አኻር እድሜው ላይ ሁለት አይኑን አጣ ሁለት አይኑ ጠፋ ነገር ግን ለራሱ ዱዓ አላደረገም አይኑ እንዲበራለትም አላህን አለመነም ሰዎች ይገረማሉ ሰዎች መተው ከሱ ለምነው ምላሽ ያገኛሉ እሱ ግን በራሱ ሀጃና በራሱ ጉዳይ ላይ ግን አላህን ሳይለምን ባለበት ሁኔታው ማየቱ በጣም ገርሟቸው ጠየቁት አንድ ጊዜ ሰዓድን አንተ ምን المستجاب الدعاء አላህ ዱዓቸውን ከሚቀበላቸው ሰው ነህ ለምንድነው አሉት አይነ ጠፍቶ አይነህን እንዲመልስልህ የምታረገው እኔ አይነ ቢበራልኝ ነበር ወዶ አላቸው የኔን አይነ መጥፋት አላህ ወዶታል
እኔ አይኔ መብራቱ አላህ ከወደደው ውዴታ በላይ ስለማይሆንብኝ አላህ የወደደውን ነው የምወደው። እሱ አይኔ መጥፋቱን ወዷል፣ እሱን ወድጃለሁ፣ አላህ የመረጠልኝ ይበልጥልኛል አላቸው። ይሄንን ተመልከቱት። ይሄንን እስላም ይሄንን ለአላህ ይሄ ነው ያያችሁት። ሐቂቀተን ይሄ ኢባዳ ማለት ይሄ ኢባደተ ነፍስ ውስጥ ላይ ያለ ኢባዳ የሚባለው ከባድ እንደሆነ ምን እንደሆነ ታያላችሁ። በሙሉ ማንነት የምትሰጠው ነው። ስለዚህ ህይወታችን ሁሉ ጊዜ ለአላህ እጅ በመስጠት አላህ ለሚወደው ነገር ራሳችንን በማቅረብ የተሻለ ማንነትን የተሻለ ነገር የተሻለ አኸራን የምናዘጋጅበት ነው። ጀዛኡ ጀነት ነው። በዱንያ ላይ ያለ መረጋጋትና ሰላም ነው ሁሉ ጊዜ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ القدس ላይ ይቆላል ያ ኢብኑ አደም عندك ما يكفيك وتطلب ما يطغيك لا بقليل تقنع ولا بكثير تشبع إن أصبحت معافى لجسمك آمنا لسربك وعندك قوت يومك وكأنما الدنيا حيدت لك بأذافيرها. وين بليلا رواية وقل على الدنيا أفائلة للرسول صلى الله عليه وسلم. الله يلال بحديث القدس ላይ ባሬ የሚበቃህን ይዘሃል የሚያጠፋህን ትፈልጋለህ ይላል። ትንሽ ይዘህ አትብቃቃም ወይም ደግሞ በዛች ነገር በቀኝ ብለህ ሰላም አታገኝ ብዙም ማግኝተህ አትጠግብም። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም إن أصبحت معافى لجسمك ጤነኛ ሆነህ ከዋልክ آمنا لثربك እንዲሁም ደግሞ በሰላም ወጥተህ በሰላም ከተመለስ وعندك قوت يومك የቀን ቀለብህን የለት ጉርስን ካገኘህ ዱንያ ተጠቅልላ አንተ እንደገባችልህ ቁጠራት ይላሉ። ለምን አንተ የዛሬ ሰው እንጂ ነገ ሰው ስላልሆንክ ለነገ አይደለም የምታበላው የምትጠጣው የመኖር ዋስትና በአላህ እጅ ስላለ ዛሬ ኑረህ ዛሬ ለአላህና መስግደህ ዛሬን አላህ ጋር ተቃርበ መሄድ ትልቁ ያንተነት መገለጫ የአላህ ባርነት የታዛዥነት ማሳያ ስለሆነ ይዘን እኛስ አላህ በመረጠልን ነገር ወደናል። ለምን ስንል ውስጣችን ሰላም እንዲያገኝ ስላልወደድን የምናመጣው ነገር የለም። ከራሳችን ጠብ ከራሳችን ጥል ከራሳችን ጋር በሽታ ከመፍጠር ባለፈ ሁለት ነገር ነው የምናጣው። ራሳችንን ጎድተን አላህ ጋር ተጣልተን፣ ነገር ግን አላህ የወደደልን ወደን አላህን ውዴታ አግኝተን የውስጥ ሰላማችንን ተረጋግቶ ነገ ጧት ለአኺራም ትልቅ የሆነ ግብዣ ተዘጋጅቷልና ረዳ ይሄ ትልቅ የሆነ ሀብት ነውና አላህ ይወፍቀን። ብዙዎቻችን ያጣነው የተነፈገ ነው። ውስጣችን ሰላም ያለያዘው በውጭ ብዙ ነገራችን ተሟልቶልን ውስጣችን ሰላም ያላገኘን ሰዎች የረሳነው የዘነጋነው ትልቅ ነገር አለ። አላህ ለኔ የመረጠው የተሻለ ነገር ነው ብለን ወደን እንቀበል። ምናልባት በጤና ጎሎን ይሆናል፣ ምናልባት ዱንያ አተን ይሆናል፣ ምናልባት በብዙ በህይወታችን ላይ ጎደሉ ብለን የምናስባቸው ነገሮች ይኖራሉ። ግን አላህ እኔ እናንተ ሊጠብቀን እንጂ አልከለከለንም። እኔ እናንተ የተሻለ ያስለሆነልን እንጂ አላሰጣንም። ያን ማሰብ ይፈልጋል። አላህ Subhanahu Wa Ta'ala እሱ ለወሰነው ውሳኔ እስቲስላም አድርገው ርዳ አድርገው ወይም ደግሞ ወደው ከሚቀበሉት ባሮች አላህ አድርገን በሁለቱም ሀገር ለመረጋጋት የውስጥ ሰላምን በዱንያ ለማግኘት ዱንያ ላይ በሰላም ለመኖር አኺራም ላይ ደግሞ የአላህን ጀነት ለመጎናጸፍ አላህ ልባቸውን ለአላህ ከሚሰጡት የሱን ውሳኔ ወደው ከሚቀበሉት ሰዎች አድርገን በላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።